እንደዚህ አይነት ዜናዎች ሶሻል ሚዲያ ላይ እግዚአብሔር ባያሰማኝ። ሀዘንን በጣም አውቀዋለሁ። እግዚአብሔር ምስክሬ፣ ሀዘን በጣም ከባድ ነገር ነው። ማናችሁም ሁኑ። እኔ የኮሌጅ ተማሪ ያለው እህቴና አባቴን አጥቻለሁ ኢትዮጵያ እያለሁ። ከሀገር ከወጣሁ ደግሞ 2 ወንድሞቼን አጥቻለሁ። ከቤተሰብ 4 ሰው አጥቻለሁ። ሀዘን ለጠላት ያልመኘውን በቤት እግዚአብሔር ምስክሬ በጣም ነው የሚያመው። እንኳን የቤተሰብ ሀዘን የጠላትን ሀዘን ራሱ ሲሰማ ያስደነግጣል። በጣም ይከብዳል። እና ወጣችሁ አንዳንዶቻችሁ ፍርድ ስትሰጡ ማየት እንዴት እንደሚያስጠላ አየሁ። አንዳንዶቻችሁ የምትሰጡት አስተያየት እናንተ መካሪ፣ እናንተ ቋሚ፣ እናንተ ምን ሆናችሁ እሷን እንኳን ቆም ብላችሁ ማየት ያልቻላችሁ። ልጅቷ ነፍሰ ጡር ናት። በነገራችን ላይ ዴዚ እግዚአብሔር ያጽናሽ። እናት ናት። አለመግባባት ይፈጠራል። በደንብ ንገሩልኝ። አለመግባባት ይፈጠራል። ማናችንም ቤት ውስጥ እኔ እናቴ የመረጠችልኝን አላገባው፣ ቤተሰብ የመረጠውን ያገባን አንድ ሰው የለም። እኛው ተፋቅረን እኛው ተዋደን የውሸት ሽምግልና ልከን ምናምን ዋቴ ነው እንጂ ማናችንም ቤተሰብ የመረጠ ወረቀት አይደለም የተሸከመችው። አላህ ጽናቱን ብርታቱንና ኃይሉን ይስጣት ይሄን ጊዜ እንድታልፈው። ምክንያቱም ካለፈችው ጊዜ ከባዱ ጊዜ ያሁኑ ጊዜ ነው። ይሄ አሁን እየመጣባት ያለው ጊዜ ነው። ስለዚህ እናንተ ደግሞ ሌላ ፈተና አትሆኑባት። ሌላ ፈተና የኛ ኮሚኒቲ አይደለችም፣ እቺ ሀበሻ አይደለችም። እንደ ሀበሻ እንኳን ነገሮችን የራሱ ጉዳይ ብላ የምትተው አይደለችም እንደ ሀበሻ። ዴዚ የእግዚአብሔር ብርታቱና ጽናቱ ይስጥሽ የኔ እናት። እናታችንን በገነት ያኖርልን። ዴዚ ቅድስት ድንግል ማርያም ከጎንሽ ትሁን፣ ብርታት ይስጥሽ። የአሌክስና የዴዚ ፋሚሊዎች እውነት ነው የዴዚ እናት አርፋለች። እግዚአብሔር ለመላው ቤተሰብ ጽናት ይስጣችሁ። ትንሽ አሞኝ ነው ደህና ነኝ ከ3 ቀን በኋላ መለሳለሁ ምናምን አፈሪ መልስባት። ያንኛውም ደግሞ ወጣጤውም እንደዛው ብሎ ስቶሪ ላይ ሰክሯል። እንደው ማን ይሙት የአሌክስ እናት ብትሞት ትንሽ አሞኝ ነው ከ3 ቀን በኋላ አመጣለሁ ብሎ ስቶሪ ላይ የሚያደርግ ይመስላችኋል? ለምንስ አባቷን ያፈረችው? ለምንስ ነው በዚህ ደረጃ በእናቷ ያፈረችው? ምን ይዟት ነው? ምን ነው ሴትየዋ? እናቴ ብላ እንኳን ራሱ እንዴት ማልቀስ አቃታት? ከ3 ቀን ተመካክረው ነው ምን ስቶሪ ላይ እንደምታደርግ ራሱ እሱ ብሏት እሱ ያላትን ብቻና ብቻ ነው የምታስተናግደው። የሱም ስቶሪ አይመሳሰልም ጋይስ። የሷም ፍቅር ይዟት ነው ወይ? ፍቅርን እስኪ እናቷ ትመለሳለች። ፍቅረኛ ብታጣ ፍቅረኛ ፍቅረኛ ልታገኝ ትችላለች። እናት እመዬ ትመለሳለች። እመዬዋን ትመልሱላታላችሁ። መልሱና ሳዩ እማ ትመለሳለች ወይ? ይሄን ብቻ መልሱልን። ግርዳሚዎች እንኳን ደስ አላችሁ። በዚያ ደረጃ ስትዘቀዝቋት፣ ስትሰድቧት፣ ስታከላፍቷት፣ ስታዋርዷት የነበራችሁ ግርዳሚዎች እንኳን ደስ አላችሁ። እናቷን መመለስ ከቻላችሁ መልሱና አሳዩን እናቷን። አሁን እሷ አርግፎ ጥሏት ሲሄድ በባዶ ቤት ምንም ህይወት የላትም። ምንም ህይወት የላትም። ምን አገባሽ እናታችሁ ትበላ። እናንተ አህያዎች፣ አለሌዎች፣ ፈርሙጦች ማለት ነው። ይሄው አሌክስ ትግራዋይ ነው። ትግሬ ስለሆን ነፍስ ይማር እንኳን ለማለት ደብሯቸው ሁለታቸውም በውስጣቸው ምንም አይነት ርህራሄ ሳይኖራቸው ከ3 ቀን በኋላ እንመጣለን ትንሽ ስላመመው የደዚ እናት ስለሞተች አሞት አንቺ አይዞሽ ቤት ምናምን የሚለኝ ሰው አለ። አዎ እሷ ተወት ማን እንደሆነ አላውቅም። ዝም ብሎ ረጅም ጽሑፍ ነው የሚጽፉት ስለ ዴዚ ነው ሁሌ። አይዞሽ ቤት ምን ይያል ከፍተው ምንም ላይክ ፎቶ ምናምን የለውም። ሁሌ ባዶ ነው።
ከአንቺ ጋር ትሆን ምናምን እንደዚህ በቃ ሁሌ ነው እንደዛ እያልኩ የሚጽፍ ረጅም ጽሁፍና ማነው እንደዚህ የሚለኝ እላለሁ። እኮ እንትን ዩዘር ኔም አለው። አሁን በፈልገው አገኘዋለሁ። አሁን በቅርብ ጊዜ ራሱ የጻፈልኝ በፈልገው አገኘዋለሁ። ግን ሁሌ ነው የሚጽፍ ረጅም ጽሁፍ ስለ ዴዚ ነው ሁሌ። ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይፍ እየገባን ብዙ ጊዜዎችን አሳልፈናል። በመሀሉ ጊዜ ስለጠፋ ተጠፋፍተናል። አሁን ይኸው ቻናል ከፍቼ መጥቻለሁኝ። አንዳንድ ጥያቄዎች ቢኖራችሁ ሰላም